ከጥንት ጀምሮ ሮማውያን እውነተኛ ፀሐይ የተወለደበት ቀን እያሉ ታኅሳስ 16 ቀንን የገና በዓልን ያከብሩ ነበር። ምክንያቱም በሮማውያን ግዛት የረጅሙ የክረምት ወቅት አብቅቶ በመጀመሪያ ጊዜ የፀሐዩን ብርሃን የሚያዩት በዚህች ቀን ነው። ሮማውያን በተለምዶ ከዚያ ከሚያኮራምት የክረምት ወቅት በማለፍ ብርሃንና ሙቀትን ስለማያገኙ ለተክሎቻቸው ልማት ለከብቶቻቸውም ደግሞ የፍንደቃ ወቅት ስለሆነ ለዚህ ብርሃን በየዓመቱ የምስጋና መስዋዕትን በመያዝ ሁላቸውም ወደ ተራራ ጫፍ ላይ በመውጣት መስዋዕትን ያቀርቡ ነበር። የክርስትና እምነት ተከታዮች እስከ 4ኛ ክፍለ ዘመን ድረስ በስደት ላይ ባልተረጋጋ ሕይወት ውስጥ ስለነበሩ እምነታቸውም በዓለም ላይ በሰፊው ያልታወቀበት ዘመን ስለነበረ ስለ ክርስቶስ ልደት ብዙም ትኩረት አይሰጡትም ነበር። እንደ ማንኛውም ሮማዊ በአባቶቻቸው የወረሱትን አምልኮ ወይም የፀሐይ አምልኮ መስዋዕትን ይሰዉ ነበር። ወደ 320ዎቹ ገደማ ለመጀመሪያ ጊዜ በተለያዩ ቦታዎች በእርጋታ መኖር የጀመሩ የክርስትና እምነት ተከታዮች የክርስቶስ ልደት በታኅሳስ 29 ማክበር ጀመሩ። በ354 ዓመተ ምህረት ግን ሮማዊው ርዕሰ ሊቃነ ጳጳሳት ሊብሮስ ክርስቲያኖች ሳተርን እየተባለ በሚጠራው የፀሐይ አምላክ ፈንታ መንፈሳዊ የፍትህ ፀሐይ ክርስቶስ የተወለደበት የደስታና የነጻነት አብሳሪ ልደት በታኅሳስ 16 ቀን እንዲከበር ለዓለም ሁሉ አዋጅ አስተላለፉም። በወቅቱ ብዙ አብያተ ክርስቲያናት የሊብሮስ አዋጅ አልተዋጠላቸውም ነበር። በኋላ ግን ርዕሰ ሊቃነ ጳጳስ ግሪጎሪዮ ቀዳማዊ በ601 ዓመተ ምህረት ለሚስዮናውያን በሙሉ እንዲህ የሚል መምሪያ አወጡም። የጣዖት ጎጆ አይፍረስ፣ በውስጣቸው ያለ ቁሳቁስ ሁሉ ይፈራርስ፣ በተባረከ ውሃ ወይም ጸበል ቤተ መቅደሶቻቸውን እርጩት፣ መንበረ ታቦት ይቀደስ። ሕዝቡም የቤተ መቅደሶቻቸውን መፈራረስ አይተው በስህተት እንዳያዝኑ እውነተኛ አምላክን ተረድተው ኮርማዎቻቸውን ከጣዖት ይልቅ ለእውነተኛ አምላክ እንዲሰዉና እንዲሰግዱ አድርጉም። ለዚህም አምልኮ የተለየ አከባበር ይሰጠው። በዓላቸውንም መንፈሳዊ በማድረግ እግዚአብሔርን እያመለኩ በዚህ አጋጣሚ ወደ መንፈሳዊ ደስታ በመለወጥ ይበልጥ ይጓዙም። ከዚህ በኋላ አብዛኛዎቹ አብያተ ክርስቲያናት ታኅሳስ 16ን እንደ ክርስቶስ ልደት ቀን ተቀበሉም። የአርሜኒያ ኦርቶዶክስ ቤተክርስቲያን ዘግይታም ቢሆን በ16ኛው ክፍለ ዘመን የሊብሮስን አዋጅ ተቀበለች። የኢትዮጵያ አብያተ ክርስቲያናት ግን እስከ ዛሬ ድረስ በታኅሳስ 29 ቀን የክርስቶስ ልደት ያከብራሉ። በታላቋ ብሪታንያ የገና በዓል የሚከበርበት ቀን ከሌሎች የምዕራብ አውሮፓ ሀገራት የተለየ አይደለም። በዓሉ በታኅሳስ 25 ቀን ይከበራል። ነገር ግን የፎጊ አልቢዮን ነዋሪዎች ወግ አጥባቂዎች ስለሆኑ የዚህ የቅዱስ ቀን አከባበር በንግስቲቱ አጭር ንግግር ከገና እራት በኋላ ወዲያውኑ ይከበራል። እንግሊዛውያን ገናን ሲያከብሩ በቅድሚያ ቤተክርስቲያን በመሄድ ነው። ልጆች የገና ስጦታዎችን ይጠይቃሉ። ይህንን ለማድረግ ልጆች በአዲሱ ዓመት ሊቀበሏቸው የሚፈልጓቸውን ነገሮች በሙሉ ዝርዝር የያዘ ደብዳቤ መጻፍ ይኖርባቸዋል። በታላቋ ብሪታንያ ሰዎች ገናን ለ2 ቀናት ያከብራሉ። ከእውነተኛው የገና በዓል በኋላ የቅዱስ እስጢፋኖስ ቀን ነው። በዚህ ቀን እንግሊዞች የመዋጮ ሳጥኖችን ከፍተው ያሰባሰቡትን ገንዘብ ለተቸገሩ ሰዎች ያከፋፍላሉ። በዚህ የቤተሰብ በዓል ሁሉም የቤተሰብ አባላት በወላጆቻቸው ቤት ለመሰባሰብ ስጦታ ለመለዋወጥና በጋራ የቤተሰብ ፎቶ አልበሞችን ለመደርደር ይጥራሉ። ጀርመን የክርስቲያን ሀገር ናት። የካቶሊኮችና የፕሮቴስታንት እምነት ተከታዮች ያሉባት ሀገር ናት። በጀርመን የገና አከባበር በታኅሳስ 24 እስከ 25 ምሽት ላይ ነው። ነገር ግን ለዚህ በዓል ዝግጅት የሚጀምረው በኖቬምበር ወይም ህዳር ወር ላይ ነው። በአብያተ ክርስቲያናት ውስጥ የበዓል አገልግሎቶች፣ ኑዛዜዎችና ቁርባን ይካሄዳሉ። በጀርመን ውስጥ ገናን የማክበር ባህሎች አስደናቂ ናቸው። በዚህ መሰረት የገና በዓላት መከበር የሚጀምረው በህዳር 11 ከማለዳው 11 ሰዓት አካባቢ ነው። የገና በዓላት በጀርመን ከተሞችና አደባባዮች ላይ በተለያዩ ትርኢቶች ይከበራሉ። ሰዎች ጊዜያቸውን ምግብ በመብላት የደረቀ ወይን ጠጅ በመጠጣት በመዘመር፣ በመጨፈር፣ በመተቃቀፍ ያሳልፋሉ። እንዲሁም ጀርመኖች እርስ በርሳቸው የገና ኮከቦች ስጦታ ይሰጣጣሉ። እንደ ባቫሪያ ባሉ የሀገሪቱ የካቶሊክ አካባቢዎች የገና ቅናቶች ሙመር ወይም ሰልፈኞች በጎዳና ላይ ይጨፍራሉ። እነዚህ ሙመር ወይም ሰልፈኞች ብዙውን ጊዜ አስፈሪ መልክ አላቸው። ፊታቸው ላይ ጭንብል በማጥለቅ በዓሉን ያከብሩታል። በበዓሉ ወቅት መጽሐፍ ቅዱሳዊ ማለትም የልደት ትዕይንቶችን ማዘጋጀት የተለመደ ነገር ነው። ሰዎች በራቸው ላይ
በተጠላለፉ የሻማ ሪባንና መጽሐፍ ቅዱሳዊ ጥቅሶችና ገጸ ባህሪያት ያጌጡ ናቸው። እንደ ሌሎች ሀገሮች ሁሉ በጀርመን የገና በዓል የቤተሰብ በዓል ነው። መላው ቤተሰብ በበዓሉ ወቅት አንድ ላይ በመሰባሰብ የተለያዩ የገና ስጦታዎችን የሚለዋወጡበት የቤሸርኒንግ ስነ ስርዓትም ይዘጋጃል። እንደ ሌላው የአውሮፓ ሀገራት ሁሉ ቡልጋሪያውያን በአብዛኛው የኦርቶዶክስ ሰዎች ስለሆኑ ገና በቡልጋሪያ በሚያስደንቅ ሁኔታ በታህሳስ 25 ቀን ላይ ይከበራል። በዓሉ በታህሳስ 24 ይጀምራል። ዘማሪዎች የገና መዝሙሮችን ይዘምራሉ፣ አባቶች ይመርቃሉ፣ ለሀገሪቷና ሕዝቦቿ ጤና፣ ብልጽግና፣ ሀብትና ጥሩ የምርት ዘመን ይመኛሉ። በቡልጋሪያ በበዓሉ ወቅት ለተቸገሩ ሰዎች ስጦታዎችንና ገንዘብን መስጠት የተለመደ ነው። አንዳንዶች በበጎ አድራጎት በመሳተፍ ድሆችን ያበላሉ፣ ያጠጣሉ። በቡልጋሪያ የገና ዋዜማ የድሆች ምሽት ተብሎ ይጠራል። በዚያ ምሽት የሚመጡት ሁሉ ይጋበዛሉ። ሁልጊዜም በገና በዓል ጠረጴዛው ላይ ያልተለመደ መጠን ያለው የተልባ ዕቃዎች አሉ። አስተናጋጆቹም ባኒሳ ወይም ባህላዊ ኬክን ይጋግራሉ። በሌላ መልኩ በአሜሪካ የገናን በዓል የገና ዛፎችን በመደርደር ያጌጡ ናቸው። የገና መዝሙሮችም ይዘምራሉ። በአሜሪካ በዓሉ በታህሳስ 25 ቀን ይከበራል። ብዙ አሜሪካውያን ለገና በዓል የእንቁላል ኖግ ኮክቴልና ክሬም ይበላሉ፣ እንዲሁም አልኮልን ይጠጣሉ። አሜሪካውያን ገናን ሲያከብሩ ለምለም ወይም አረንጓዴ መብራትን ያበራሉ። በእነዚህ ቀናት ሁሉም ነገር ይበራል። ቢሮዎች፣ ሱቆችና የመኖሪያ ሕንፃዎች እንዲሁም በቤቱ መግቢያ በር ላይ በብርሃን ይደምቃሉ። አሜሪካውያን በገና ወይም በአዲስ ዓመት በዓል የአበባ ጉንጉን መስቀል ይወዳሉ። እርስ በርስም ስጦታዎች ይሰጣጣሉ። ይህንን ለማድረግ ከገና በፊት አብዛኛዎቹ መደብሮችና ሱቆች የዋጋ ቅናሽ ያደርጋሉ። ሰዎች ብዙ ዕቃዎች ከወትሮ በተለየ መልኩ በርካሽ ይገዛሉ አሊያም ይሸምታሉ። አሜሪካኖች የገና በዓልን በቤት ውስጥ ከቤተሰቦቻቸውና ከቅርብ ዘመዶቻቸው ጋር ያከብሩታል። በሌላ መልኩ በፈረንሳይ የገና በዓል ታህሳስ 25 ቀን ይከበራል። በፈረንሳይ ውስጥ የሚገኙ የካቶሊክ እምነት ተከታዮች በዓሉን በአሻንጉሊትና ኳሶች ያጌጠ የጥድ ዛፍ በመትከል በቤት ውስጥ የገና ዋሻ በማዘጋጀት እንዲሁም በቤተ መቅደስ ውስጥ የገና መዝሙሮችን በመዘመር ያከብሩታል። ፈረንሳዮች የገና በዓልን በድምቀት ያከብሩታል። ከወዳጅ ዘመዳቸው ጋር በመሆን ሻምፓይን ይጠጣሉ፣ ጣፋጭ ኬኮችን ይበላሉ። በጣሊያን ዲሴምበር 25 ላይ የሚከበረው የገና በዓል በመንፈሳዊ አውድ ውስጥ ይከበራል። በጣሊያን የገና በዓል ወቅት የልደት ትዕይንቶች ይካሄዳሉ። የኢየሱስ ክርስቶስ መልክ ወደ ዓለም ያሳያሉ። የቀጥታ ትርኢቶች ወይም የምስል ትዕይንቶች በሁሉም የሕዝብ ቦታዎች ይቀርባሉ። በአብያተ ክርስቲያናት፣ በአደባባዮች፣ በወንዞች አቅራቢያ፣ በሱቆችና በቤቶች ውስጥ በዓሉን በደመቀ ሁኔታ ይከበራል። በጣሊያን ከሚቀርቡ ባህላዊ ጨዋታዎች መካከል የጠንቋይዋ ላቤፋና የገና ገጸ ባህሪ አንዱ ነው። ይህ ላባፌና የተባለው ጠንቋይ ለጣሊያን ልጆች የገና ስጦታዎችን እንደማያቀርብ ይታመናል። ስለዚህ በጣሊያን ልጆች ከሳንታ ክላውስ ይልቅ ላቤፋናን ይመርጣሉ ማለት ነው። ጣሊያኖች ቦብ ናታሌ ብለው ይጠሩታል። በጣሊያን በሴንት ፒተር ባሲሊካ የገና ቅዳሴ ላይ መድረስ ቀላል አይደለም። ምክንያቱም ቲኬቶች ከብዙ ወራት በፊት ስለሚሸጡ ቀድሞ መመዝገብ የግድ ይላል። ቲኬቱ ያልደረሳቸው ያልታደሉ ሰዎች በቅዱስ ጴጥሮስ አደባባይ በተሰቀለው ትልቅ ስክሪን ላይ አገልግሎቱን ይመለከቱታል። በሌላ መልኩ የገና በዓል በኦስትሪያ ታህሳስ 25 ቀን ይከበራል። የበዓሉ ዝግጅት የሚጀምረው ከአንድ ወር ቀደም ብሎ ነው። በኦስትሪያ በህዳር መገባደጃ ላይ የገና ጾም ይታወጃል። በዚህ ጊዜ ውስጥ ከ4 ሻማዎች ጋር የገና የአበባ ጉንጉን በቤት ውስጥ ይሰራሉ። በአብይ ጾም የመጀመሪያ እሁድ 1 ሻማ ብቻ ይበራል። ቀጣዮቹ 2 ከዚያም 3 በአብይ ጾም መጨረሻ እሁድ የአበባ ጉንጉን ውስጥ ያሉት ሻማዎች ሁሉ ቀድመውንም በደመቀ ሁኔታ ይቃጠላሉ። በበዓሉ ወቅት የበዓላት ባዛሮች በመላው ኦስትሪያ ክፍት ይደረጋሉ። በእነዚህ ባዛሮች የተለያዩ ጣፋጮች ይሸጣሉ። በቆንጆ ቅርጽ የተሰሩ ኩኪሶች፣ ከረሜላዎች፣ ጥሩ መዓዛ ያለው ወይን ጠጅና የተጠበሰ ለውዝ ይሸጣል። ኦስትሪያውያን የገናን ዛፍ በኳስ ማስዋብ ይመርጣሉ። የገና በዓል በግሪክ ታህሳስ 25 ቀን በድምቀት ይከበራል። ግሪኮች የገና ዛፍን በቤታቸው ውስጥ በማቆምና ስጦታዎችን በመለዋወጥ ያከብሩታል። ግሪኮች በገና በዓል ላይ በለስ፣ ለውዝ፣ ዘቢብ፣ ፍራፍሬዎችና ሌሎች ጣፋጮች በመብላት ያሳልፉታል። በግሪክ በገና በዓል ወቅት ሰዎች ጣፋጭ ኬኮችን ይመገባሉ። በግሪክ የምግብ አስተናጋጆች ጣፋጭ ኩኪሶችን በአልሞንድና በሜሉ ማክሮን ወይም የማር ኩኪዎችን አስቀድመው ይጋግራሉ። እንዲሁም ግሪኮች በእርሾ
ሊጥ፣ ወይን፣ ዘይት፣ ለውዝና በርካታ ጥሩ መዓዛ ያላቸው ቅመሞችን በመጨመር ጣፋጭ ብስኩትን ይጋግራሉ። መጋገሪያው በመስቀል ያጌጠ ሲሆን በገና በዓል ግሪኮች ለጎረቤቶቻቸው የቤት ዕቃዎች፣ መጽሐፎች፣ አልባሳት፣ የልጆች መጫወቻዎችና አንዳንዴም ገንዘብን ይሰጣሉ። በግሪክ በበዓል ሰሞን የገና መዝሙሮችን መዘመር የተለመደ ነው። በሌላው መልኩ የፊንላንዳውያን የገና በዓል አከባበር ትኩረት የሚስብ ነው። በተለይም ጁልፒኪ ወይም የሳንታ ክላውስ የገና አባት በፊንላንድ ከ1984 ጀምሮ ነበር በሀገሪቱ ሰሜናዊ ክፍል በላፕላንድ በአርክቲክ አቅራቢያ በይፋ የተመዘገበው። በፊንላንድ በድሮ ጊዜ የአሳማ ስጋንና የገና ቢራ በበዓሉ ወቅት በሰዎች ዘንድ ተወዳጅ ነበሩ። በአሁኑ ጊዜ ፊንላንዳውያን ይህንን በዓል በታህሳስ 25 ቀን ያከብሩታል። የገናን ዛፍ ከገና ዋዜማ ቀደም ብሎ ወደ ቤት ውስጥ ማምጣት የተለመደ ነው። ፊንላንዳውያን በዓሉን ታህሳስ 25 ቀን ጠዋት ከመላው ቤተሰብ ጋር ያከብሩታል። ፊንላንዳውያን የገናን ዛፍ በቤታቸው በማቆም ያጌጡታል። ከዚያ በኋላ ብዙዎቹ ወደ ቤተክርስቲያን ይሄዳሉ። ከቤተክርስቲያን መልስ በእንፋሎት በሚሞላ የሳውና ባዝ ራሳቸውን ያፍታታሉ። በበዓሉ ወቅት የታሸገ ወይን መጠጣትን ይመርጣሉ። በገና ወቅት የቤት እመቤቶች ከሩዝ ወይም ከካሮት የተዘጋጀ ገንፎን ያሰናዳሉ። በገንፎ ውስጥ አንድ ሚስጥር አለ፣ የአልሞንድ አስኳል። በገንፎ ውስጥ ያለውን አስኳል ቀድሞ የበላ ሰው በሚቀጥለው ዓመት እድለኛና ስኬታማ ይሆናል ብለው ያምናሉ። በፊንላንድ የገና በዓል ማግስት የፈረስ ጠባቂ የሆነው የቅዱስ እስጢፋኖስ በዓልም ጭምር ነው። በሌላው መልኩ እንደሚታወቀው በእስራኤል ውስጥ ዋናው ሃይማኖት አይሁድ ነው። በእስራኤል የክርስቶስ ልደት በሰፊው ይከበራል። በእርግጥ የኢየሱስ ክርስቶስ ልደት ታሪክ የጀመረበት ዋናው የበዓል ስነ ስርዓት የተካሄደው በቤተልሔም ነው። በከተማው ውስጥ የክርስቶስ ልደት ቤተክርስቲያን አለ። በዚያም ታላቅ የገና በዓል ስነ ስርዓት ይካሄዳል። ስነ ስርዓቱ የሚመራው በኢየሩሳሌም የካቶሊክ ፓትርያርክ ነው። በእስራኤል ቤተ እምነት ውስጥ የገናን በዓል በአንዴ ለማክበር 2 ቀናት አሉ። በፈረንጆቹ ታህሳስ 25 እና ጥር 7 ቀን ናቸው። የኦርቶዶክስ ክብረ በዓል ጥር 6 ቀን በኢየሩሳሌም ኦርቶዶክስ ፓትርያርክ መሪነት ትልቅ ሰልፍ ይጀመራል። ሰልፉ ከአሮጌው ከተማ ወደ ቤተልሔም ያመራል። በሰልፉ ላይ ውብ ልብስ የለበሱ ልጆች የሚሳተፉበት ሲሆን ሰልፉ በከበሮና በተለያዩ መሳሪያዎች የታጀበ ነው።